ነገር ግን አዳምና ሔዋን የሰራዊት ጌታ እግዚአብሔርን ሲበድሉ ሰው ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ሄሎ ኃጢአት ስትሰራ የሚጎለው ቁመት ነው እንዴ? ሄሎ ምንድነው? ውፍረት ነው የሚቀንሰው? ምንድነው የሚቀንሰው? የእግዚአብሔር ክብር። አንተ ፒኪታ ተቀበለው እሱን ስፒከር አንሳ ሰራው እንዴ ዛሬ አዲስ ጸጋ ሌላ እስከ ዛሬ ያልነበረ ጸጋ አሜን ይወለድ አሜን ቻፕቻ አንሳ ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን በሰማይ ተባረክ በምድር ተባረክ ክብር ላንተ ይሁን ከፍ በል የቄስ ሳቅ ወደ ሕፃንነት ተቀይሯል። ዘጸአት 33:17-23 እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህ ስላወቅኩ ይህን ያልኸውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ፣ ይቅር የምለውንም ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱ ላይ ትቆማለህ፣ ክብሬን ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ ጋርዳለሁ፣ እጄንም ፈቀቅ አደርጋለሁ፣ ጀርባዬን ታያለህ፣ ፊቴን ግን አታይም የሚል ቃል አለ። ሩስ የምጽፉ ሰዎች ክብርህን አሳየኝ እባክህ፣ ልክ እንደዚህ ቃሉ እንደዚህ ስለሚል ክብርህን አሳየኝ እባክህ። አሜን። ክብርህን አሳየኝ ጌታ ሆይ በሉ። ዛሬ በዚህ ቦታ ከኔ ሁኔታ ውጭ ከማንነቴ ውጭ ክብርህን አሳየኝ። አሜን ይሁን። የማን ክብር? የእግዚአብሔር ክብር። እግዚአብሔር ሰውን የፈጠረው በመጀመሪያ ለክብር ነው። መጽሐፍ ቅዱስ ሲናገር ከዘፍጥረት ጀምራችሁ እስከ ራእይ ስታነቡ የእግዚአብሔር ክብር ለሰው ልጅ እጅግ አስፈላጊ እንደሆነ ይናገራል። ነገራችን ላይ የእግዚአብሔር ክብር ስንል እኛ ከምንለውና ከምናስበው በላይ ነው። ለምሳሌ ስለ እግዚአብሔር ክብር ትንሽ ነገር ልንገራችሁ። የእግዚአብሔር ክብር ብሎ መጽሐፍ ቅዱስ የሚናገረው በኤደን ገነት የተገለጸውን ክብር ነው። ከዚህም በላይ የእግዚአብሔር ክብር የምንለው በመላእክት ላይ ያለውን ነው። ከዚህም በላይ የእግዚአብሔር ክብር የምንለው በጌታ ኢየሱስ ዘመንና ዛሬም በጌታ ኢየሱስ ስልጣን ስር ያለውን ክብር ነው። አሜን። ስለ እግዚአብሔር ክብር ትንሽ ነገር ከመናገሬ በፊት ኤደን ገነት ጋር የነበረውን የእግዚአብሔር ክብር ልንገራችሁ። በኤደን ገነት አዳምና ሔዋን ከተቀመጡ በኋላ እግዚአብሔር ለአዳምና ለሔዋን የሰጣቸው ታላቅ የእግዚአብሔር ክብር ነበረ። ይህንን ነገር በምድር ዙሪያ በኢትዮጵያ ምድር መስበክ አለብኝ። ምክንያቱም አንድ ዓላማ አለኝ። የእግዚአብሔር ክብር ብቻ መጥቶ የኢትዮጵያን ታሪክ ይቀይራል። አሜን። በጣም ብዙ ነገር ተሞክሯል። ብዙ ስትራቴጂ ተሞክሯል። በጣም የኢትዮጵያ አብያተ ክርስቲያናትና የመንግስት መሪዎች ለኢትዮጵያ ብዙ ስትራቴጂ ሞክረዋል። እሱም ጥሩ ነው። ግን ዋናው ቁልፍ ነገር የእግዚአብሔር ክብር ከሁሉም በላይ ይበልጣል። አሜን። በጣም የሚገርመው የመጀመሪያው የእግዚአብሔር ክብር በትውልድ ላይ በሰው ልጆች ላይ ያረፈው ማን ጋር ነው ብላችሁ ሁሉም ሰው ተንደርድሮ ጳውሎስ ጋር ይለኛል። አይደለም። የጳውሎስ ክብር በጣም ጥቂት ነው። በመጀመሪያ በሰው ልጅ ታሪክ ላይ የእግዚአብሔር ክብር የተገለጸው በኤደን ገነት በአዳምና በሔዋን ላይ ነው። ለምሳሌ ማስረጃ ልንገራችሁ። አዳምና ሔዋን በኤደን ገነት ሲኖሩ የእግዚአብሔር ክብር ነበራቸው ስንል በእኔና በእናንተ ላይ የተደረበው ጃኬት፣ ሸሚዝ፣ ሹራብ ወይም ጥላ ዛሬ ሙቀት አለ፣ ቅዝቃዜ አለ። በኢትዮጵያ ምድር አየር ተዛብቷል፣ በዓለም ተዛብቷል። ነገር ግን ያኔ
የዛሬ ብዙ ሺህ ዓመታት የአየር ባህሪ ወይም ክላይሜት ሳይቀያየር ፀሐይ ጨረቃ ወይም ቅዝቃዜና ብርድ ወይም ፀሐይ በነበረበት ጊዜ አዳምና ሔዋን ልብስ አልለበሱም ነበር። በአዳም ላይና በሔዋን ላይ ፀሐይ ይወጣ ነበረ፣ ዝናብ ይዘንብ ነበር፣ በረዶም ነበረ። ነገር ግን ራቁታቸውን ነው። ያንን ራቁት የሸፈነው የእግዚአብሔር ክብር፣ የእግዚአብሔር ጸጋ ነበር። አሜን። የማን ክብር? የእግዚአብሔር ክብር። ይሄንን ማለታችን ነው። ናው ሪመምበር በጣም ብዙ ልብስ ደራርባችኋል። ያም ሆኖ እየቀዘቀዛችሁ ነው። ስለዚህ ብዙ ሰው በብርድ በሽታ በቅዝቃዜ እየተጎዳ ነው። አዳምና ሔዋን ግን ከላይ እስከ ታች የለበሱት ጸጋ ነበር። አሜን። ሁለተኛ በዚያ ዘመን ቴክኖሎጂም አልነበረም፣ አንደርዊርስ ወይም የውስጥ ልብስ አልነበረም። አዳምና ሔዋን ነውራቸውን የሸፈኑት በጸጋው ነበር። አሜን። ማስረጃ ከወደቁ በኋላ ወደ ዛፍና ወደ ቅርፊት ቦታ ሄደው ራሳቸውን ለመሸፈን ሲሮሯጡ ይታያል። ይህ ማለት ምን ማለት እንደሆነ ታውቃላችሁ? አዳምና ሔዋን እንደ ሰው ኑሮ እንደ ባለ አእምሮ ዛሬም ትውልድ እንደሚያደርገው ባልና ሚስቱ ተቃቅፈው እየተኙ ነው። ግን የእሷን ነውር እሷም የእሱን ነውር ወይም ብልት አያዩም ነበር። ሶስተኛ በአዳምና በሔዋን ላይ የነበረው ጸጋ ለዘላለም የሚያኖር ነበረ። አራት በአዳምና በሔዋን ላይ የነበረው ጸጋ የሰራዊቱን ጌታ እግዚአብሔር አፍላፍ የሚያናግር ነበረ። በአዳምና በሔዋን ላይ የነበረው ጸጋ ፊት ለፊት እግዚአብሔርን የሚያሳይ ነበር። አሜን። ስድስት በአዳምና በሔዋን ላይ የነበረው ጸጋ ፍጥረትን ሁሉ የሚገዛ ነበር። ለምሳሌ 250 አንበሳዎች ለሥራ ጉዳይ እንድትመጡ ሲል አንደኛ አንበሳዎች ይታዘዙታል፣ ሁለተኛ አፋችሁን ክፈቱ ብሎ አቤት የሰራዊት ጌታ እግዚአብሔር እንዴት ፈጠራችሁ፣ ለማንኛውም የሰራዊቱን ጌታ እግዚአብሔር እስቲ ክብ ሰርታችሁ አምልኩ አመስግኑ ሲል እሺ 150 ነብሮች ትፈልጋላችሁና ለሰራዊቱ ጌታ እግዚአብሔር ክብ እየሰራችሁ አሸብሽቡ ሲባል እሺ ክብር፣ የእግዚአብሔር ክብር፣ ስልጣን። ሁለት 100 ዝሆኖች ትፈልጋላችሁ። ለመሆኑ እናንተ ዝሆኖች እስቲ ኑ አቤት ስታምሩ ጆሮአችሁ፣ አቤት ቀለማችሁ፣ አቤት የቀጭኔ ቀለም እስቲ ኑ ሲል እሺ ከምኑ የተነሳ? ከክብሩ የተነሳ። አሜን በሉ ባካችሁ። የእግዚአብሔር ክብር ስንል ይህንን ማለታችን ነው እንጂ መንቀጥቀጥና ልሳን ብቻ ማለታችን አይደለም። እግዚአብሔር ክብር ከዚህ ካለፈ እጅግ 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 ከማይገመት ይበልጣል። አሜን ትላላችሁ? ስለ እግዚአብሔር ክብር እንዲህ ማለታችን ነው። 7 በአዳምና በሔዋን ላይ የነበረው የእግዚአብሔር ክብር በኤደን ገነት ውስጥ በጣም እጅግ ብዙ የሚያስደንቅ ነገር አለ። 5 የእጽዋት ቡድኖች አሉ፣ ፍላወሪንግ ኤሌመንትስ። ልክ እንደዚህ ለአዳምና ለሔዋን አዳምና ሔዋን በማየት እንዲያመሰግኑ እግዚአብሔርን እንዲባርኩ የመጀመሪያው የእጽዋት ቡድን ይሄ ነው። ሁለተኛ ለጥላ የሚሆኑ ዋርካ፣ ጥድ፣ ዝግባ። ሶስተኛ የሚበሉ ዛፎች ማንጎ፣ ሙዝ፣ ብርቱካን፣ ፓፓያ፣ አናናስ፣ ለዚያውም ከጥፋት ውሃ የተረፈው እኮ ነው ይሄ። 4 ክፉንና መልካሙን የምታስታውቅ ዛፍ። 5 የሕይወት ዛፍ። ያችን ዛፍ ብቻ እንዳይነካ ነው የታገደው። ስለዚህ አዳምና ሔዋን የራሳቸው ቁመት አለ። ማንጎ ወይም አናናስ ወይም ተምር ወይም አቮካዶ ረጅም ነው። አንተ የአቮካዶ ዛፍ ለእኔና ለባለቤቴ አሁን መብላት ስለምንፈልግ 4 ፍሬዎች ብቻ ውደቁ ሲል እሺ ይወድቁ ነበር። አሜን ትላላችሁ? ፍጥረት ሁሉ ይገዛ ነበር። ከምኑ የተነሳ? ከክብሩ። ከምኑ የተነሳ? ከክብሩ። ደግሞ አይደለም በዛውም የሰራዊት ጌታ እግዚአብሔርን ጎንበስ ብለህ ትባርካለህና አቮካዶ ዛፍ ጎንበስ ብለህ ግን ሳትሰበር 4 ፍሬ ሲል እሺ አጨብጭባ። ከማን ክብር የተነሳ? ከእግዚአብሔር ክብር የተነሳ። ግሎሪ ስንል በግሎሪ ኦፍ ዘ ሎርድ የእግዚአብሔር ክብር፣ የመንፈስ ቅዱስ ጉልበት ስንል ይሄ ማለታችን። ሎክ ዝናቡ እንዴት ጸጥ እንዳለ። አሜን በሏ።
አሜን ትላለህ ወይ? ስታምን እንደዚህ ይሆናል። አሜን። ስታምን የላይኛው ዝናብ ደግሞ ይዘንባል። አሜን። መቼ 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 ራታምን ማለት በአእምሮ ሰው ነው። Hallelujah. This is what I mean when I speak of the glory of the Lord. Hallelujah. ነገር ግን አዳምና ሔዋን የሰራዊት ጌታ እግዚአብሔርን ሲበድሉ ሰው ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ሄሎ ኃጢአት ስትሰራ የሚጎለው ቁመት ነው እንዴ? ሄሎ ምንድነው? ውፍረት ነው የሚቀንሰው? ምንድነው የሚቀንሰው? የእግዚአብሔር ክብር። አንተ ኃጢአት አታውቃ። The allergy of the glory of the Lord is sin. ሰው ሁሉ ኃጢአትን ሰርቷል እና ምን ጎሎታል ይላል? የእግዚአብሔር ክብር። ስለዚህ የሰራዊት ጌታ እግዚአብሔር ገና ከለጋነታችን ከሕፃንነታችን ጋንንትን የሚያንቀጠቅጥ የእግዚአብሔር ቅባት በእኛ ላይ ፈሶ ግን ኃጢአት ስላቦካን አስወሰድነው። ዛሬ ግን ይመለሳል። ዛሬ ይመለሳል። መመለስ አይደለም ደግሞ ይጨመራል። ከምሕረቱ የተነሳ አሜን። ከምኑ የተነሳ? ከምሕረቱ። አሜን። የእግዚአብሔር ክብር። አዳምና ሔዋን ኃጢአት ሲሰሩ ቆዳቸውን ስለቀዘቀዛቸው ስለበረዳቸው እሱ ወደዚህ እሷ ወደዚያ ነውራቸውም ተገለጠ። ብልቱን አየችው፣ አያት። ስለዚህ ድንጋይ መቆፍቆፍ ጀመሩ። የሰራዊት ጌታ እግዚአብሔርን የሚያዩበት ክብር ስላልነበረ ተደበቁ፣ ተሸሸጉ ይላል። ሰው የእግዚአብሔር ክብር ሲጎለው ይሸሸጋል። ሰው የእግዚአብሔር ክብር ሲጎለው እግዚአብሔርን አይደለም ሰው ይፈራል። ለዚህ ነው ኃጢአተኛ ሳይነቁት ምን ይሆናል? ይሸሻል ይላል መጽሐፍ ቅዱስ። እንደ ኃጢአተኛ ማንፈር ያለ ያኔ ቀኑ በመሸ ጊዜ የሰራዊቱ ጌታ እግዚአብሔር መጣና አዳም ወዴት ነህ አለው። ስለዚህ እንስሳ አርዶ በደም ከታረቃቸው በኋላ ልብስ አለበሳቸው። አሜን። ከዛ በኋላ ከኤደን ገነት ወጡ። የእግዚአብሔር ክብር ከሰው ተወሰደ። ከብዙ ሺህ ዓመት በኋላ የሰራዊቱ ጌታ እግዚአብሔር አዳም ያስወሰደውን ክብር፣ የመጀመሪያው አዳም ያስወሰደውን ታላቅ የእግዚአብሔር ክብር ሁለተኛው አዳም ብላቴናው ኢየሱስ መለሰው። አሜን። ተመልሷል። አሜን። ተመልሷል። የምስራች ኢየሱስ መልሶታል። መመለስ አይደለም ያዘማዋል። እንደውም ጌታ ኢየሱስ እንደዚህ አለ፣ ከኔ የበለጠ ታደርጋላችሁ። አሜን። ኢየሱስ በጣም ድንቅና ታምር አድርጓል። እኛ ግን ከኢየሱስ የተነሳ ከክብሩ የተነሳ ከኢየሱስ የበለጠ እናደርጋለን። ምን ትፈራላችሁ? ቃሉ እኮ ነው። አሜን። ጌታ ሆይ በሉ። ተባረክ። ከክብርህ የተነሳ ከአንተ የበለጠ ለማደርግበት ጸጋ ስለሚታዘዝ ተባረክ። አሜን። 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 ክብር ለኢየሱስ ይሁን። ከአዳም ቀጥሎ የእግዚአብሔር ክብር እስከዚህ ደቂቃ ድረስ ያልተተካው ያልተመለሰው የዘነበው በሙሴ ላይ ነው። መጽሐፍ ቅዱስን ስትፈትሹ በብሉይ ኪዳን ታላቅ የእግዚአብሔር ክብር የተገለጸበት ሙሴ ነው።
የብሉይ ኪዳኑ ጠቢብ ሙሴ ነው። he was educated የተማረ ሰው ነው። በአዲስ ኪዳን ደግሞ የእግዚአብሔር ክብር ይላል ያለ ልክ የተገለጸው በአዲስ ኪዳኑ ምሁር በጳውሎስ ነው። ለምን እንደዚህ እንደምል ምክንያት ስላለኝ ነው። የእግዚአብሔር ቃል ሲናገር ስለ ሙሴ 40 ዓመት በግብፅ 40 ዓመት በሚዲያም አብርሃም ከቄጡራ የወለደው ልጅ ነው። የዛሬቱን ሰሜን የመን ሰንዓ ሚዲያም የተባለው የአብርሃም ልጅ ከቄጡራ የተወለደው ሄዶ ያረፈባትን ቦታ ሚዲያም አላት። ያ ቦታ ሚዲያማውያን ተባሉ። ስለዚህ ሙሴ በግ የጠበቀው በአብርሃም ልጅ በቄጡራ በሚዲያም ምድር እሱ በሰየመው ምድር በዛሬቱ ሰሜን የመን ከኤርትራ ባህር ጋር በሚገናኘው ነው። በነገራችን ላይ ያንን ምድር አይቼዋለሁ። ሰሜን የመን ሰንዓ ማለት በነገራችን ላይ የንግስት ሳባ አገር ነው። ለሰለሞን ሂዳ የሰዋችው ራሱ አውሮፕላን ማረፊያው የንግስት ሳባ አውሮፕላን ማረፊያ ነው የሚለው። በዚያ ምድር በጣም የሚገርመው ወደ ኤርትራ ባህር ስትጠጉ ቁጥቋጦ ታገኛላችሁ፣ አለበለዚያ ድንጋይና ምድረ በዳ ነው። በዚያ ምድር 40 ዓመት በግብፅ ምድር 40 ዓመት በ80ኛው ዓመት የሰራዊት ጌታ እግዚአብሔር በእሳት ተገለጸለት። አሜን አሜን። ሙሴ ከግብፅ ሲወጣ ተባሮ ነፍስ አጥፍቶ ለሕዝቡ ተቆርቁሮ ሲወጣ ተደግፏት የሄደ ያቺ የመከራ ቀን ዶላ በ80ኛው ዓመት ተቀባች። አሜን ትላላችሁ? የሙሴ በትር ወደ ላይ ከፍ ስትል ጓጉንቸር፣ ከፍ ስትል በረዶ፣ ከፍ ስትል ታላቅ ነገር ይሆናል። ደግሞ በወደቀበት የአባይ ወንዝ ላይ በወደቀች ጊዜ ወደ ደም ይቀየራል። አሜን። ግን አሁንም አንድ ጥያቄ አለው። ክብርህን አሳየኝ እባክህ። ግን እኮ ዱላው ተቀብቷል። ሙሴ እጁ አይደለም፣ ሙሴ ፊቱ አይደለም፣ ግን በትሩ ተቀብቷል። አሜን ትላላችሁ? ምኑ ተቀብቷል? በትሩ። በጣም የሚገርመው የእንግሊዘኛውን መጽሐፍ ቅዱስ የማይቻለው ምናልባት የቋንቋ ለውጥ ሊኖር ይችላል ብዬ የኪንግ ጄምሱን የማይቻለው ኤንአይቪን የማይቻለው ክብርህን አሳየኝ እባክህ ነው የሚለው። እሱ ምን ማለቱ ነው? ሙሴ የሙሴ በትር ውሃ ትከፍላለች። የሙሴ በትር ከላይ ከሰማይ ታላቅ ነገር ታደርጋለች። የሙሴ በትር አለቱ ላይ ስልጣን አላት። ክብር ጨምርልኝ ቢል እኔ አልሰብካችሁም ነበር። ግን ሙሴ የሚለው ክብርህን አሳየኝ እባክህ ምን ማለት እንደሆነ ታውቃላችሁ? ጌታ ሆይ የአብርሃም የይስሐቅ ያዕቆብ አምላክ ያንተ ታላቅነት በእኔ የተገለጸው ያንተ ታላቅነት ክብርህ ኤልሻዳይነትና በእኔ ዱላ ላይ የተገለጸው ሁለቱ ሲነጻጸር የኔ ዱላ የምታደርገው ድንቅ ተአምርና ያንተ ተአምራት ሲነጻጸር ጌታ ሆይ በእኔ ላይ ያደረከው ታላቁ ቅባት ታላቅ ቢሆንም ካንተ ማንነት ጋር ሲነጻጸር ግን ራሴን እንዳላየው ቆጥራለሁና ጨምርልኝ አልልህም። እባክህ ክብርህን አሳየኝ። አሜን ጌታ ሆይ በሉ። ክብርህን አላየሁ፣ ክብርህን አላየሁ። እባክህ ዛሬ እንደ አዲስ አሳየኝ። አሜን ይሁን። ጥያቄው አንድ ነው። ምንን አሳየኝ? ክብርህን። there is only one dynamic question። አንድ ጥያቄ አለ። ስለ ቤት አትጠይቁ፣ ክብሩ ያመጣዋል። አሜን። ስለ መኪና አትጠይቁ፣ ክብሩ ያመጣዋል። አሜን። ስለ ቤተ ክርስቲያኑ መሙላት አትጠይቁ፣ ስለ ህንጻ አታስቡ፣ ክብሩ ያመጣዋል። አሜን ትላላችሁ? የማን ክብር? የእግዚአብሔር ክብር። ግን ጥያቄው ስንት ነው? አንድ። ምን አይነት ሰውዬ ነው? ምን አይነት ሰው ነው? እባክህ ክብርን ጨምርልኝ አይልም እንዴ? ስለ ሙሴ ልንገራችሁ። ሙሴ በትሩ ተቀብቷል። እንደውም ሙሴ ሲቆም ፊቱ ስለሚያበራ ሙሴ የሰራዊት ጌታ እግዚአብሔር በአንተ አፍ የሚናገረውን እንሰማለን። ግን እባክህ ምንን ፊትህን ሸፍንልኝ። አሜን። ግን አሁንም አንድ ጥያቄ አለው። ሄሎ ምንን አሳየኝ? ምኑ እያበራ? ፊቱ። ሙሴ ይህም ብቻ አይደለም፣ የኤርትራ ባህርን ሲከፍለው ባህሩ ለሁለት ምን ሆነ ይላል? ተከፈለ። አሜን። ከምኑ የተነሳ? ከክብሩ።
ግን አሁንም አንድ ጥያቄ አለው። ምንን አሳየ? ተናገሩ። ምንን አሳየ? ሄሎ፣ ምንን አሳየ? የእግዚአብሔር ቃል ሲናገር የኤርትራ ባህር እንደምን ሆነ ይላል? እንደ ግድግዳ ውሃ ነው፣ ግን ግድግዳ it is water ግድግዳ 600,000 ሕዝብ እንደወጣ ይገመታል ከግብፅ። ከኋላ የፈርዖን ጠላት የፈርዖን አጀብ ሰረገላ ያስፈራቸው ነው። ከኋላ ደግሞ ባህሩ አለ። ባህሩ ከተከፈለ በኋላ እንኳ እምነታቸው ጎሎ ስለነበረ ሩጫ አለ። ስለዚህ ሲጋፉ በመጨረሻ ያለው ሰው እንዳይወድቅ ውሃው ድጋፍ ይሆናል። አሜን። ውሃ ነው ግን ምንድነው? ግድግዳ። ሄሎ ሄሎ፣ ውሃ ነው ግን ምንድነው? ከምኑ የተነሳ? ከቀብሮ። ከምኑ የተነሳ? ከቀብሮ። ሃሌሉያ። እዚያ አንድ ሰው አየሁ። የአፋር ታላቅ የእግዚአብሔር ሰው አፋር ላይ የተደበደበ ሰውነቱ የቆሰለ አገር የለቀቀ ሊታረድ የነበረ ከእስልምና የመጣ ግን አሁን ታላቅ ወንጌላዊ አህመድ የአፋሩ ጀግና እዚያ ያለ ሃሌሉያ። ተባረኩ ናቸው። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ሃሌሉያ። ገና አፋር ትወረሳለች። ጅቡቲ ይወረሳል። ሶማሊያ ይፈረሳል። ሱዳን ይወረሳል። ከምኑ የተነሳ? ከከብሮ። ሄሎ አህመድ ቴኪ ሃሌሉያ። ከምኑ የተነሳ? ከቀብሮ የተነሳ። አሁንም ሙሴ አንድ ጥያቄ አለው። የኤርትራ ባህር እየታዘዘ ክብርህን አሳየኝ እባክህ። ጌታ ሆይ በለው። ከዛሬ ጀምሮ አንደበቴ፣ ቤት፣ ትምህርት፣ ስራ፣ ብልጽግና አይጠይቅም። ጥያቄም አንድ ነው። ክብርህን፣ ኃይልህን፣ ቅባትህን፣ ጉልበትህን፣ ዘይትህን፣ ማዳንህን፣ ተአምራትህን። አሜን ነው። ጥያቄው ስንት ነው? አንድ። ጥያቄው ስንት ነው? አንድ። የማን ክብር? የእግዚአብሔር ክብር። ሰው ሌላ ነገር ይጠይቃል እንዴ? ዛሬ ክብሩ ይመጣልና ታላቅ ነገር ይሆናል። አሜን 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 አሜን። ታውቃላችሁ ለመጀመሪያም እስከዚህ ትውልድ ድረስ ለመጀመሪያ ጊዜ በተራራ ላይ 40 ቀንና 40 ሌሊት ያለ ምግብ ያለ ውሃ የጸለየ ሙሴ ነው። አሜን ትላላችሁ ወይ? ግን አሁንም አንድ ጥያቄ አለው። ምን አለኝ? ክብረት። ምን አሳየኝ? ክብረት። ግን እንዴት ይቻላል 40 ቀንና 40 ሌሊት? ከክብሩ የተነሳ አሜን ትላላችሁ? አንተ 4 ቀን አይደለም 4 ሰዓት አይደለም 40 ደቂቃ መጸለይ አጥቶሃል። የጾምና የጸሎት አዋጅ ታውጆ ትበላለህ። ለምን እንደሆነ ታውቃለህ? ክብሩ ስለጎደለ። ግን ክብሩ ይወርዳል ዛሬ። አሜን አሜን በላ። አሜን በላ። ሙሴ በተራራ ላይ ነው። በቤት ውስጥ አይደለም የጸለየው፣ በትልቅ ተራራ። ቅዝቃዜ ያለ፣ ድንጋይ ያለ፣ ስፖንጅ የለም። ግን 40 ቀንና 40 ሌሊት የኢየሱስን ትምክህት ለመስበር በምድረ በዳ 40 ቀንና 40 ሌሊት ጸለየ። አሜን ትላላችሁ? ኢየሱስ ከሙሴ ይበልጣል። አሜን። ከማን ይበልጣል? ከሙሴ። ሙሴ
ታላቅ የእግዚአብሔር ሰው ነው። እጅግ የተለየ ሰው ነው። ለመጀመሪያ ጊዜ የሰራዊት ጌታ እግዚአብሔር የሕጉን መጽሐፍ ያጻፈው እግዚአብሔር ከተገለጸ በኋላ እስከ ዛሬ ተዋጥቼ ነውና እንዲህ ብለህ ጻፍ። በእርግጥ አንተ አልነበርክም፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብለህ ለትውልድ ሕጉን አስተላልፍ። አሜን ነው። የእግዚአብሔር ክብር ሲመጣ ቃል መቀበል ቀላል ነው። ሙሴ አሁንም አንድ ጥያቄ አለው። ክብርህን አሳየኝ እባክህ። ሙሴ ይህንን ክብር የጠየቀው የኤርትራን ባህር ተሻግረው 120 ዓመት ተጠግቶት ቤት ስራልኝ አላለም። እባክህ አሳርፈኝ አላለም። ረመቼ ነው የምበለጽገው አላለም። ሙሴ ረሀብተኛ ነው፣ የክብር። ሙሴ አሁንም ጥማት አለው፣ የክብር። ሙሴ አሁንም ጉጉት አለው፣ የክብር። የማን ክብር? የእግዚአብሔር ክብር። እኛ ግን ጥያቄያችን ሌላ ነው። ዛሬ ግን የእግዚአብሔር ክብር ይለቀቃል። አሜን። ይለቀቃል። አሜን። ይለቀቃል። እስቲ ሶስት የኢየሱስ ጌታ ነው እንላለን። 1 2 3 አሜን ነው። የማን ክብር? የእግዚአብሔር ክብር። የማን ክብር? የእግዚአብሔር ክብር። ዛሬ ብዙ ሰዎች በአየር ላይ ይሄዳሉ። ፊልጶስን ሊፍት የሰጠው የክብሩ መንፈስ ዛሬም ይለቀቃል። ሄኖክና ኤልያስን የነጠቀው ያ የክብር መንፈስ ዛሬም ይለቀቃል። የአቤል ክብር ይለቀቃል። የሄኖክ ይለቀቃል። የኖህ ይለቀቃል። የሙሴ ይለቀቃል። የኢያሱ ይለቀቃል። የዳዊት ይለቀቃል። የሰሎሞን ይለቀቃል። የኤልያስ ይለቀቃል። የኤልሳ ይለቀቃል። የጳውሎስ ይለቀቃል። ሃሌሉያ! ዛሬም የሰራዊት ጌታ እግዚአብሔር ኤልሻዳይ ነው። አሜን አሜን ስላላችሁ የማን ክብር? የእግዚአብሔር ክብር። ግን ጥያቄው ስንት ነው? 1 ስንት ጥያቄ? 1 ሙሴ የተለየ ሰው ነው። የእግዚአብሔር ቃል ሲናገር ለባሪያዎቼ ይላል፣ ለነቢያት ለባሪያዎቼ በሕልምና በራእይ ተገለጠ። ለባሪያዬ ለሙሴ ግን እንደ ባለ እንጀራ አፍላፍ። አሜን። እንዴት ነው የተነጋገሩት? አፍላፍ። ሄሎ 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 ሄሎ። ከማን ጋር? ከእግዚአብሔር ጋር። ግን አሁንም አንድ ጥያቄ አለው። እባክህ ክብርህን፣ እባክህ ምን ማለት እንደሆነ ታውቃላችሁ? ሄሎ ኤብራሂም he is anointed person of Faris ministry. አብርሃም አንድ ስፒከር ሰጠኝ። ቶሎ ፍጠን ኦን አድርግልኝ። አብርሃም አብርሃም ስምህ ማን ነው? አብርሃም። የአባት ስም ማን ነው? እግዚአብሔርን ትወደዋለህ? እወደዋለሁ። ህዝቡን ትወደዋለህ? እወዳቸዋለሁ። ልክ አፍላፍ ምን ማለት እንደሆነ ታውቃላችሁ? የአብርሃም የይስሐቅ ያዕቆብ አምላክ ሲለው ከላይ ከሰማይ ከዙፋኑ እግዚአብሔር ባሪያዬ ሙሴ ምን ብለህ ነው? አሜን ኧረ ህዝቡ ውሃ ብሎት ታዲያ ምን አለበት? በትርህን ዘርጋ አለቱን መተው ውሃው ይፈልቃል። አሜን አፍላፍ። ግን አሁንም አንድ ጥያቄ አለው። ምን አሳየኝ? ሄሎ ምን አሳየኝ? በተቃራኒው ደግሞ ከላይ ከሰማይ ባሪያዬ ሙሴ ይለዋል። አሜን አፍላፍ። ወንድሜ እህቴ በለው ክብሩን አትጥቀም። እንደ ዳዊት የእግዚአብሔር ክብር ያጥግብህ። ሁሉ ነገር ያልፋል፣ ክብሩ ግን ለዘላለም ነው። አሜን ነው። ዛሬ አዲስ ጸጋ ማንሳት አለብህ። በቃ ፒኪታ ተቀበለው። ስም ስፒከር አንሳ ሰራው እንዲህ ዛሬ አዲስ ጸጋ፣ ሌላ እስከ ዛሬ ያልነበረ ጸጋ። አሜን ይሁንልህ። አሜን አሜን አሜን። ቻፕቸር
አንሰጥ አንሰጥ ግን ጥያቄው አንድ ነው። ምንን አሳየ? ምንን አሳየ? ምንን አሳየ? ምንን አሳየ? ጥያቄው ስንት ነው? ስንት ነው? እሱም አሜን ነው። ጥያቄው ስንት ነው? ተናገሩ። ስንት ነው? የማን ክብር? የማን ክብር? ና አንተ ማንሳች አንሳ። አሁን አስተናጋጆች ከኔ ጋር ሁኑ። አስተናጋጆች የምትደግፉ ሰዎች ሂኪታ የምትደግፉ ሶስት ሰዎች ሁሉ ጊዜ ከኔ ጋር ሂኪታ እና አዲስ ጸጋ አንተ ጋር ይበቅላል። ሰሞኑን የዘነበው ዝናብ አይደል እነዚህ ያስመለከ ሂኪታ ሎክ መንካት አይችልም። ሃሌሉያ! Yes, Holy Spirit.